በክርስቶስ ማንነቱን ያላወቀ ሰው ፕሮዲዩስ ማድረግ ማለት መክሰር ነው፣ ኪሳራ ነው። ቸርች እኮ የምትከስር ለዛ ነው። አያችሁ አሁን እኛ የምንኖርበት ይሄ ሀገር ትልልቅ ቤተክርስቲያኖች አሉ፣ ትልልቅ ቸርቾች አሉ። ኦልድ ቸርቾች እየተዘጉ ነው። ስትሄዱ ትምህርት ቤት ሆነዋል። ስትሄዱ ስትጠይቋቸው ኪራይ እንኳን ስትጠይቋቸው ወይ አይነ ስኩል ተከራይቶታል፣ ካራቴ ተከራይቶታል፣ ለካራቴ መለማመጃ ስፒሪቹዋል ቢሆን ጥሩ ነበር። ዳንስ ቤት ነው ብዙዎቹ። ከዚህ በፊት እኛ ወደዚህ ከመምጣታችን በፊት ስንፈልግ ኪራይ ስንፈልግ ትዝ ይላችኋል፣ የሆነ ቦታ ሄደን እዚሁ አሌክዛንድሪያ ላይ አንድ ቸርች ፓስተር ነኝ ብላ አንድ እናት መጣችና ከዛ ቢሮ አስታስገባኝ ያ ባንዲራውን አወቃችሁት አይደል? እሱ ባንዲራ እንዲሁ ለበለበ። ከዛ ያው ሚስቴ ነች ብላ ሌላ ሴትዮ ምናምን እና እሷ ነች ዋናው ፓስተር እና ከጎኑ ግማሹ ቸርች ፈርሶ ትልቅ ሃይራይዝ ቢልዲንግ ሰርተዋል፣ ያከራያሉ፣ ብር አላቸው። ለምን ይመስላችኋል ቸርች እንደዚህ እየከሰረች ያለችው? ኢስ ቢኮዝ ብዙ ምእመናን በክርስቶስ ማንነታቸው ስለማያውቁ ነው። እግዚአብሔርን ብቻ ማወቅ በቂ አይደለም። እግዚአብሔርን ማወቅ ምን ማለት ነው? ለአዲስ ኪዳን አማኝ እግዚአብሔርን ማወቅ ፕላስ እግዚአብሔር አንተን ባወቀበት ዕውቀት ራስን ማወቅ እግዚአብሔርን ማወቅ ነው። መነጠል አትችልም ያንን፣ ምክንያቱም ቃሉ ላይ ነው ያለው ሁለቱም። አሜን ናቸው። ስለዚህ እኔ ጥሬ ነው ይሄ አይደንቲቲ ማስተማር in Christ identity. If you don't teach someone his identity in Christ, you cannot produce Christ like disciple. ክርስቶስን የሚመስል ሰው ፕሮዲዩስ ለማድረግ in Christ ያለውን ማንነት ማስተማር፣ መንገር፣ ማሳወቅ አለብን። አሜን ናቸው። እና በክርስትና ውስጥ ምን አለ? መጀመሪያው ክርስትና በምን ነው የሚጀምረው? በሳልቬሽን ነው የሚጀምረው። ሳልቬሽን አለ፣ ከዛስ ትራንስፎርሜሽን አለ። በዛ ትራንስፎርሜሽን ውስጥ ትራንስፎርሜሽኑ ሳያልቅ ኤፌሶን ምዕራፍ 4 ላይ እንዳለ አንዳንዶቹን ሐዋርያት፣ ነቢያት፣ አስተማሪዎች፣ ወንጌል ሰባኪዎች፣ እረኞች አድርጎ ለቤተ ክርስቲያን ሰጠ። እነሱ ቅዱሳንን ያንጹ ዘንድ ለአገልግሎት ስራ ያዘጋጁ ዘንድ። አያቸው እያገለገልን in this journey of transformation አገልግሎት ላይ ስንደርስ እያገለገልንም ከዛ ትራንስፎርም እያደረግን እየጨመርን ነው የምንሄደው። አሜን ናቸው። ያ ምን ይፈጥራል? የውስጠኛው ሰው ቦርን አጌን የሆነው ማንነታችን፣ ክራይስት ላይክ የሆነው ማንነታችን ሻይን አውት እንዲያደርግ እንዲገለጥ፣ ብርሃናችሁ በሰዎች ፊት ሁሉ ይብራ። ይሄ በርተን መታየት የምንችልበት ማንነት እንዲገለጥ ነው ማለት ነው። አሜን ነው። ለሙሴ የተሰጠው ስብከት ህዝቤን ልቀቅ ነው ስብከቱ። ይሄዳል ህዝቤን ልቀቅ፣ ነገም ህዝቤን ልቀቅ፣ እዛ ህዝቤን ልቀቅ። ከዛ በኋላ ደግሞ እሱን ከጨረሰ በኋላ ተራራ ላይ ወጣውና ህጌን አስተምር ነው። ህጌን አስተምር ዳሴት ሌላ ነገር የለውም። ሙሴ ሌላ ነገር ማውራት አይችልም። አሜን ነው። ጳውሎስም ለዛ ነው ለዚህ ወንጌል ብታረድም ብሞትም ያለው ማለት ነው። ከዛ ውጪ ሌላ ማውራት አይችልም። ደግሞ አይደንቲቲ ያስተማረን እንደ ጳውሎስ አይነት ጀግና አፖስትል የለም። አሜን ነው ወይ? ኢየሱስ ጌታ። እሺ የጀመርነው ትምህርታችንን ከሁለተኛ ቆሮንቶስ ምዕራፍ 5 ላይ ነው። ቁጥር ስፔሻሊ 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገሩ አልፏል፣ እነሆ ሁሉ ምን ሆኗል? አዲስ ሆኗል ይላል። አዲስ ፍጥረት ይሄን ከዚህ ነው የጀመርነው እና አዲስ ፍጥረት ማንነትን ከዚህ በኋላ እየገለጥን እኔ ባለፈው የነገርኳችሁ ምንድነው አዲስ ፍጥረት የሆነ ሰው የፓስት ሂስትሪ እንደሌለው አድርጎ ነው የሚናገረው። አሁን ዛሬ ከቁጥር 14 እንጀምርና እንየው። ከቁጥር 14 እንደውም ቁጥር 13 ላይ እብዶች ብንሆን ለእግዚአብሔር ነው፣ ባለአእምሮ ብንሆን ደግሞ ለእናንተ ነው ብሎ ጳውሎስ ይናገራል። ይህ ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያውስ ሁሉ ሞቱ። በሕይወት ያሉት ስለ እርሱ ለሞተውና ለትንሣኤ እንጂ ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ እኛ ከአሁን ጀምሮ ማንንም በስጋ እንዲሆን አናውቅም። ኢትስ አሜዚንግ። አሁን ይሄንን ማንንም ጳውሎስ የሚለው ሰውን በስጋ አላውቀውም ይላል። ሰውን ማቀው እግዚአብሔር ነህ እንዳለው ነው ማቀው ማለቱ ነው። you understand? ምን የሚለውን ታውቃላችሁ? ሰውን ማቀው እግዚአብሔር ነህ ያለውን ነው ማቀው። ምናልባት ያ ሰውዬ አሁን እንግዲህ ለቆሮንቶስ ቤተክርስቲያን የተጻፈ ሌተር ነው ይሄ።
በድካም ውስጥ ሊሆን ይችላል። ችግር ሊኖርበት ይችላል። ካራክተር ኢሹ ሊኖርበት ይችላል። የተለያየ የኃጢአት ልምምድ ሊኖር ይችላል። እና እኔ በስጋ ላቆም አሁን እንኳን ከእንግዲህ ወዲህ እንዲህ እናውቃለን። ስለዚህ አለ ቀጥሎ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገሩ አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። አዲስ ፍጥረት የሚለውን ደግሞ የጀመረው ኢየሱስ ነው። በነገራችን ላይ ዮሐንስ ወንጌል ላይ ምዕራፍ 3 ላይ ትዝ ይላችኋል የኒቆዲሞስና የኢየሱስ ኮንቨርሴሽን። ኢየሱስ ምንድን ነው ያለው? ምዕራፍ 3 ላይ ኒቆዲሞስ መጣ፣ ሌሊት ነው። በጣም አንተ የምታደርገውን እግዚአብሔር ከሱ ጋር ከሆነ በስተቀር ሰው እንደዚህ ማድረግ አይችልም ብሎ ኒቆዲሞስ ራሱ ተናገረ። እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔር መንግስት ላይ አይችልም ማለት። አያችሁ፣ ዳግም ልደትን አናውንስ ያደረገው ማን ነው? ኢየሱስ ነው። ከዛ በፊት ዳግም ልደት የሚባል ነገር የለም። ዳግም ልደት የሚባል ነገር የለም። እዚህ ጋር ለምንድን ነው ባለፈው ነግሬያችሁ፣ ለምን ሰው ንስሐ ገብቶ ካልተመለሰ ለምን አላለም? ለምን ዳግም ልደት የሚለውን ኤግዛክት ወርድ መጠቀም ፈለገ ኢየሱስ? ዋይ ቦርን ኤጌን። እና ሰውየው ኢየሱስ የሚያወራው የመንፈስ ወሬ ነው። ሰውየው ደግሞ የሚረዳው በመንፈስ መረዳት አይችልም። የመንፈስ ጥበብ የለውም። ባለ አእምሮ ነው ሰውየው። ስለዚህ ምን አለ ሰውየው? እንዴ ካረጀው በኋላ እናቴ ወድ ገብቼ ነው ሞተው ፍየል ወዲህ ከዘምዝም ወዲያ። ኢየሱስ እንደዛ አይደለም። ሰው በመንፈስ ቅዱስ የእግዚአብሔርን ቃል አምኖ መወለድ አለበት። ዳግም መወለድ አለበት። ሆሊ ስፒሪት the spirit in you must be born again። እንዳ ያንን ሲናገር ኢየሱስ ለምንድን ነው ስለተወለደ ሕፃን የተናገረው? አንድ ከሆድ ውስጥ የሚወጣ ሕፃን ዛሬ የተወለደ ልጅ ትናንትና ታሪክ ነበረው እዚህ ምድር ላይ የለውም። የጥፋት ታሪክ የለውም። የበደል ታሪክ የለውም። የኃጢአት ታሪክ የለውም። ልክ እንደዛ ሰው ኢየሱስ ክርስቶስን እንደ አዳኙና ጌታው አምኖ ሲቀበል የትናንት በደሉ፣ የትናንት ኃጢአቱ፣ የትናንት ጥፋቱ፣ የትናንትና መተላለፉ በሙሉ ልክ እንደዚህ እንደ አዲስ ሕፃን ጠፍቷል ከላዩ ላይ። ይሄንን መቀበል ምንድን ነው የሚባለው? በዚህ ሀገር ቱ ጉድ ቱ ቢ ትሩ ነው የሚባለው አይደል? ቱ ጉድ ቱ ቢ ትሩ እና ኮንፊውዝ ያደርጋል። ኢየሱስ አሁን እናንተ የዓለም ብርሃን ናችሁ ሲል ኮንፊውዝ እኔ ይኸው ላይ ህይወቴ ነው፣ ቤቴ ነው፣ ፋይናንሴ ነው፣ ትምህርቴ ነው፣ የመጣሁበትን ሰፈሬ፣ የተወለድኩበትን መንደሬ፣ እናቴ ናት፣ አባቴ ናት፣ እኔም ብሎ የዓለም ብርሃን ነው የሚል የሚያመጣብን ጠላት ሎካሲዮ አንተም ብሎ የዓለም ብርሃን ይላል። አየህ፣ ሰው ራሱን ከሚያልፍበትና ካለፈበት ነባራዊ ሁኔታ አገናዝቦ ራሱን መግለጥ ይቀለዋል። አሜን ነው። ከሚያው ነገር ማለት ነው። ከሚያው ነገር፣ ከሚሰማው ነገር፣ ትናንት ከነበረበት ሁኔታ፣ አሁንም ካለበት ሁኔታ፣ ከኪሱ አያችሁ። አሁን ኪሳችንን አይተን ብር የለኝም ድሃ ነኝ ማለት ይቀላል። ለምን? ጊዜያዊ እውነታ ስለሆነ፣ ጊዜያዊ ሪያሊቲ ስለሆነ። እና ኢየሱስ ግን ምን እንዳለው? በቃ አዲስ ሰው ነህ። አዲስ ሰው መሆን ይቻላል። ፓስት ሂስትሪ የሌለው የትናንትና ጥፋት የማይቆጠርብ አዲስ ፍጥረት ኢየሱስ ያድናል። አሜን አሜን። እና አዲስ ፍጥረት ከዛም እንደዚህ አለ ቁጥር 18 ላይ ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀ የማስታረቅንም አገልግሎት ከሰጠን ከእግዚአብሔር ነው። ከእግዚአብሔር ጋር ታርቃችኋል። ከእግዚአብሔር ጋር የተታረቀ ሰው እኔ አሁን በጣም ብዙ የሚገርመኝን ነገር ልንገራችሁ። ብዙ አማኝ ከእግዚአብሔር ጋር ጸብ እንደሆነ አድርጎ ይኖራል። ምን አይነት ስብከት እንደሚሰሙ፣ ምን አይነት ትምህርት እንደተማሩ፣ ምን አይነት ፋውንዴሽናል ስኩል እንደተሰጣቸው አላውቅም። ይሄው ነገር ግን የሆኑ በክርስቶስ ከራሱ ጋር ካስታረቀን ይላል። እስኪ ከእግዚአብሔር ጋር ታርቅ ያለው በል። you know how many believers walk ከእግዚአብሔር ጋር በተጣላ ማይንድ። አንዳንድ ነገር በነገራችን ላይ ኦልድ ቴስት ኦኬ፣ ስለ ጸሎት የአዲስ ኪዳን ጸሎት አስተምራችኋለሁ። ስሙኝ፣ የአዲስ ኪዳን ጸሎት አስተምራችሁ። የአዲስ ኪዳን ሪል ፕሬየር ያለው ዮሐንስ ወንጌል ምዕራፍ 17 ላይ ነው፣ ከቁጥር 1 እስከ መጨረሻ። that chapter is a whole chapter Jesus praying። ስታዩ ትክክለኛ ያ ነው። አሁን እኛ እግዚአብሔርን ፊቱን ፈልጉ ምናምን ማለት ምን ማለት ነው?
አያችሁ the right teaching of the scriptures deliver you እዚህ ጋር ምንድነው እግዚአብሔርን ፊቱን ፈልጉ ማለት እግዚአብሔር ተደብቆ ወይኔ ፈለኩ ናፈኩ የታለ አትመጣም ወይ መቼ ነው የምትመጣው እንግዳዬ ነህ እንትኔ ነህ ለምን ምን ማለት ነው ፊቱን ፈልጉ ማለት እግዚአብሔርን ፊቱን ፈልጉ ማለት be intimate with him ማለት ነው መጽሐፍ ቅዱስ ላይ አምላክሽ ባልሽ ነው እንደሚል ስንቶቻችሁ ታውቁታላችሁ ይላል አይደል አምላክሽ ባልሽ ነው ይላል ኤፌሶን ላይ ደግሞ ክርስቶስንና ቤተክርስቲያንን እንደ ባልና ሚስት አድርጎ ሆሴ መጽሐፍ ላይ ትዝ ይላችኋል ሆሴ እንዴት እንደሆነ ነብዩ ሆሴ ሂድና ፕሮስቲቲዩት አግባ ትዝ ይላችኋል ያ ሴተኛ ዳሪ አግባ ከዛ በኋላ ቺት ታረግበታለች ትሄዳለች ከሌላ ወልዳ ትመጣለች እንደዚህ እንደፈለገች እሱ ግን እየማራት ትዝ ይላችኋል ለምንድን ነው እግዚአብሔር ያንን ያሳየው በቤተ ክርስቲያንና በክርስቶስ መካከል ያለው የባልና የሚስት ሪሌሽንሺፕ ይመስላል እኛ መረዳት በመንችለው አንግል ነው ያሳየው አሜን ስለዚህ ባልና ሚስት እንዴት ነው ፊታቸው የሚቀራረበው እንዴት ነው ኢንቲሜት የሚሆኑት እንዴት ነው ቅርብ የሆኑት ሚስጥር አንዳቸው ለአንዳቸው ሚስጥር ትክክለኛው ባልና ሚስት ነው ማለት በመጽሐፍ ቅዱስ ኢንቲሜት የሆነ ያንን አይነት ህብረት ከእግዚአብሔር ጋር ይኑራችሁ ማለት ነው እንጂ እግዚአብሔርን ፊቱን ፈልጉ ማለት እግዚአብሔር እዛ ጋር ተደብቆ በጣም እኮ ደስ የሚለንኛ የኦልድ ቴስተመንት ፕሬየር መጸለይ ነው በጣም ደስ የሚለን እግዚአብሔር ተደብቆ የሆነ ጥግ ውስጥ ገብቶብን ጠፍቶብን እግዚአብሔርን ይፈልግ አምላኬ ሆይ ፈልጋለሁ የት ጋር ነህ እግዚአብሔር ሆይ እዚህ ስር ነህ እንዴ አረ በኢየሱስ ስም ተገለጥልኝ ወዴት ነህ እንዴ ጠፋኮ ኖ it's talking about intimacy with the Holy Spirit ከእግዚአብሔር መንፈስ ጋር ያለ ንብረት ነው የሚያወራው አሜን ናችሁ አሜን ናችሁ አያችሁ አሁን ይሄ ለዛ ነው የአዲስ ፍጥረት ቲቺንግ በጣም ሃይማኖት ግን አይስማማም ከሃይማኖት ጋር አይስማማም ውስጥ ካለው እስከ ዛሬ ተከመረ ውሸት የሆነ እውነት የሚመስል ውሸት ማለት ነው መቶ ፍረስት ይለው ወይ ምን ኖረው በዚህ ዓለም ቢኖርም አለ ጳውሎስ የምንዋጋው ግን በዚህ ዓለም ስልት አይደለም ወጊያችን ስጋና ከደም ጋር አይደለም ይልና ከዛስ የምንዋጋው በመንፈስ ነው ለቆሮንቶስ መጽሐፍ ላይ our weapon is mighty through the Lord for pulling down of stronghold stronghold የሚለው እዛ ያለ ሰይጣን ምሽግ አይደለም እዚህ ውስጥ ስላለ ነው የሚያው በክርስቶስ ዕውቀት ላይ በእግዚአብሔር ዕውቀት ላይ ከፍ ያለውን የሰው ሐሳብ ይላል የሰይጣን ሐሳብ አይደለም አያ ፑል ዳውን ማድረግ ማለት ስትሮንግሆልድን የተሳሳቱ ፓስተሮች ያስተማሩትን ሁሉ ማለት ነው አሜን ናችሁ የተሳሳተ መረዳት አሁን አንብባችሁ የተሳሳተ መረዳት ሊኖራችሁ ይችላል መጽሐፍ ቅዱስ ኖ ይሄ ማለት እንደዚህ ማለት ነው መጽሐፍ ቅዱስን ለመረዳት ባይዘው ታሪካዊ የነበረውን ሁኔታ በዛ ዘመን የነበረውን ታሪክ ሁሉ ማወቅ ያስፈልጋል ለመረዳት መጽሐፉ ሚላውን ነገር ካች ለማድረግ አሜን ነው ያ እዚህ ጋር በጣም ብዙ ፓራብል ኢየሱስ የተናገራቸው ፓራብሎች አሉ እነዛ ምሳሌዎች ኢየሱስ በጣም ብዙ ምሳሌ እነዛ ምሳሌዎች በዛ ዘመን ሰው በሚረዳበት መንገድ ነው ኢየሱስ የሰበካቸው አሜን ነው ወይ አዎ አሁን በዚህ ዘመን ስታመጣ ያንን ለመረዳት አንደኛ የመንፈስ ቅዱስ እርዳታ ያስፈልጋል ሁለተኛ ደግሞ ጥሩ ባይብል ኢንተርፕሪተር መሆን አለበት This Bible needs to be interpreted because this Bible is not Amharic. It's not English. Bible is a spirit book. አሜን ናችሁ ያ መንፈስ ነው እኔ የምናገረው ቃል መንፈስ ነው እውነት ነው ያለው ህይወት ነው ያለው ኢየሱስ እንጂ እኔ የምናገረው አማርኛ ነው ዕብራውያን ነው አላለም አሜን ናችሁ ወይ ስለዚህ ኢየሱስ አዲስ ፍጥረትን ሲናገር ዳግም ልደትን ሲናገር የተናገረበት መንገድ በጣም ሲሪየስ ነው በጣም ሲሪየስ ነው አየ ይሄ ሲገባህ ነው እኔ ከእግዚአብሔር ጋር ታርቄያለሁ ምናልባት ድካም ይኖረኛል ምናልባት በተለያየ አይነት ስትራግል ውስጥ ላልፍ ይችላል በምንም ይሁን በጸባይ ይሁን በፋይናንስ ይሁን በትዳሬ ይሁን በካራክተሬ ይሁን በተለያየ ድካም ውስጥ አልፋለሁ ግን እኔ ከእግዚአብሔር ጋር የተታረቅኩ ሰው ነኝ አዲስ ፍጥረት
ከእግዚአብሔር ጋር የተታረቀ ለዘላለም ላይጣላ መልሶ ላይጣላ የተታረቀ ሰው ነው። አሜን ናችሁ? አሜን። እግዚአብሔር አማኞችን በኃጢአታቸው እንደማይፈርድባቸው ታውቃላችሁ። ኃጢአት አድርጎ እያልኩ አይደለም። ጸጋ ሲበዛ ባይዘው ኃጢአትን ትጠላል። እግዚአብሔር አማኞችን አሁን ለምሳሌ አማኝ ኃጢአት ሲሰራ ለምንድን ነው ሪፔንት የሚያደርገው? እስኪ እንደው ጥያቄና መልስ እናድርገው። የፈለገ ሰው ይመልስልኝ። ጊዜ ለመቆጠብ ግን ልንገራችሁ። ለምንድን ነው አማኝ ኃጢአት ሲሰራ ሲበድል እግዚአብሔር ኃጢአት በሰራ ጊዜ ያንን አማኝ ጥሎት ይሄዳል? ለምንድን ነው ታዲያ? ይኸውልህ እግዚአብሔር እዚህ ውስጥ ያስቀመጠው ኮንሽስ አለ። ህሊናህ ነው ሮንግ እንደሆን ከሚነግርህ። አሜን ነው እንጂማ እግዚአብሔር ኃጢአት ጋር ጨረሰ መስቀል ላይ። የገባው ሰው ማን ነው? እየሰማችሁኝ ነው? አዲስ ነገር አለም እኮ ማስተምር። እግዚአብሔር ኃጢአትን መስቀል ላይ ገደለው፣ ኃጢአትን አሸነፈ። አሁን እግዚአብሔር ከኃጢአት ጋር ቢዝነስ የለው። እግዚአብሔር በውስጣችን ያስቀመጠው መንፈስ አለ፣ ዳግም የተወለደ ስፒሪት አለ። ያ ማንነታችን ምን ያደርጋል? ምን ያደርጋል? ያ ማንነታችን ጆሲ ሮንግ ነው ይላል ሳጠፋ። ስለዚህ ምን ማድረግ አለ? እንዴ ንስሐ ግባ እንጂ ይሄ እኮ ትክክል አይደለም ይላል። ህሊና ይነግራል። አሜን ነው። ያ በሰውም በእግዚአብሔርም ፊት ንጹህ ህሊና እንዲኖረኝ ራሴን አማጥናለሁ አለ ጳውሎስ። አሜን ነው። ከእግዚአብሔር ጋር ታርቃላ። አሁን እኮ በጣም እኮ ስራ እያበዛችሁብኝ ነው። ከበደን ነገሩ በጣም ሲምፕል ነው። እስኪ ከእግዚአብሔር ጋር ታርቅ ያለው በሉ። አዲስ ፍጥረት ሰው በሉ። ከእግዚአብሔር ጋር የታረቀ ነው፣ ለዘላለም ላይ ይጣላ። እግዚአብሔር ይኸውልህ ዛሬ ታርቆ ነገ አይጣላም። ዛሬ ታርቆ ነገ አይጣላ። ስንት ጊዜ ወደቅ፣ ስንት ጊዜ ኃጢአት ሰራሽ፣ በየቀኑ ጊዜ ተጣላ። አያችሁ ኖ አዲስ ፍጥረት ማንነትን ሲገባ እኔ ከእግዚአብሔር ጋር አልጣላም፣ ግን እግዚአብሔርን በካራክተር በተለያየ መንገድ ላሳዝነው እችላለሁ። ራሴን እግዚአብሔርን በሚያሳዝን መንገድ ሳገኝ ምን አደርጋለሁ? ሶሪ ዳድ ይላለሁ። እሺ እንዴት ነው አንድ አዲስ ፍጥረት አማኝ ንስሐ የሚገባው? በመንፈራፈር በማለት እሱ ጥሩ ነው፣ ኢሞሽን ነው። ክራይንግ ኢዝ ኖት ሪፔንታንስ፣ ክራይንግ ኢዝ ኢሞሽን። አሜን ጥሩ ነው። በዛ ሰዓት ማልቀስ ተገቢ ነው። ድብ እናድርግ፣ አልቅስ፣ ችግር የለውም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳን ጸጋ እንድናገኝ ከጸጋው ዙፋን ፊት በእምነት ከዚህ በፊት let us come boldly to the throne of grace to obtain mercy and receive grace in time of need አይደለም የሚለው። እንግዲህ let us come where boldly ይላል። እንግዲህ ይገርማል። እዚህ ጋር ኃጢአት እኮ ስለሚያወራው እኮ እዛው ስፍራ ላይ ዕብራውያን ላይ ብታነቡት ምንድን ነው የሚለው? በመከራ ውስጥ ያለፈ ሊቀ ካህን ያለን ይላል። በድካማችን የሚራራልን ይላል። የሚያወራው ስለ ድካም ነው። ስለ ደከመ አማኝ ነው የሚያወራው። በተለያየ በምንም ይድከም ደክሟል ሰውየው። በኃጢአትም ይድከም በምንም ይድከም፣ ህይወትም ያድክመው፣ ቤቱም ያድክመው፣ ትዳሩም ያድክመው፣ በምንም ይድከም፣ ግን ሰውየው ደክሟል። አሁን የሚረዳው ጸጋ ያስፈልገዋል ከድካሙ ለመነሳት አይደለም። ምህረት ያስፈልገዋል። ሌታስ ካም ቦልድ ይላል። ደክመ ቦልድ ነው የምትሄደው። አየህ የአዲስ ፍጥረት ሜንታሊቲ ከሌለውስ እንደ አዳም ግርዶሹን ለብሶ ይጠፋል። ባክስላይድ ያደርጋል፣ ከቸርች ይጠፋል። ከቸርች የልጅነትና የአባትነት ሪሌሽንሺፕ ቢልድ አላደረገም። አሜን ናችሁ? ያ አዲስ ፍጥረት የሆነ አንድ አማኝ ሲያጠፋ ምህረትን የሚቀበለው even what is your boldness? The work of the cross. That's your boldness. It's not your good contact. አሜን ነው? ጉድ ኮንዳክት ነው እንዴ? መልካም ባህሪ ነው እንዴ? የኛ ቦልድነስ የፕራይድ እኮ ጋር ዲል እያደረኩ ነው። You can be in the same place praying to the same God, but the way God listens to you could be different. ሰማችሁ?
you can be in the same place praying to the same God, but the way God hears and responds is different. እንደዚህ እኮ ሆኗል መጽሐፍ ቅዱስ ላይ አንድ ፈሪሳዊ ሰውዬና አንድ ቀራጭ ሰውዬ ትዝ ይላችኋል። ይሄኛው እኔ ቀና ብዬ ሰማይ ማለት እግዚአብሔር ወይ በድያለሁ ምሕረት ስጠኝ ይላል። እዚህ ጋር ደግሞ ዞር ብሎ ነው እንደዚህ ስላላረከኝ ሰውዬ ጸሎቱን የሰማው እኮ እግዚአብሔር ነው። ሰውዬው እኮ አልሰማም። እንደዚህ ስላላረከኝ እኔ ምናምን አላለም እኮ ሰውዬውን እየጠቆመ ሰውዬው ራሱ ነው ሲጸል እግዚአብሔር እኮ ነው የሰማው። አሜን ነው። ከዚህ ሰው ይሄኛው ሰውዬ እንደዚህ ስላላረከኝ የሚለው ለምንድን ነው? ቢኮዝ ሂዝ በጣም በጉድ ኮንዳክቱ ይመካል። ዱ ኖት ቡስት ኦን ዩር ጉድ ኮንዳክት ኤንድ ጉድ ካራክተር። ያ ጉድ ካራክተር እንኗችሁ ጌታ ሆይ ክብር ላንተ ይሁን። አይ ስቲል ኒድ ዩር ግሬስ ነው ማለት ያለብህ። አይ ስቲል ኒድ ሞር ሜርሲ ነው ማለት ያለብህ። ሚረዳ ጸጋውን ጨምርልኝ ነው ማለት ያለብህ። ሰውን ይኸውልህ the more you judge people, the less prayer you have, the less answered prayer you have. እንዳትረሱ write this down በሬድ ጻፈው። ሰውን በፈረድኩ ቁጥር የጸሎት መልስ ይቀንስባል። ሰውየው ያ ጥፋተኛ ሰውዬ ጸሎቱ ተመለሰ። ስለዚህ አዲስ ፍጥረት ሰው ምንድነው ማለት ነው? ኢቭን የሰውን ድካም አይቶ አይፈርድም። የክርስቶስ ልብ አለው አዲስ ፍጥረት። በከክርስቶስ የተወለደ ዳግም የተወለደ የኢየሱስ ማንነት ያለው የክርስቶስ ልብ አለው። ኢዝ ኖት ጀጅመንታል። አሜን። እኔ በጣም ነው በቃ አንዳንድ ጊዜ to the point like people are so judgmental። እኔ እዚህ ቤተክርስቲያን የሚመጡ በተለያየ አይነት ወጣቶች ብቻ አይደለም፣ ወጣት ብቻ አይደለም ያጠፋው፣ አባቶችም እናቶችም ሊያጠፉ ይችላሉ። ትልልቅ ሰዎች በጣም የሚያማምሩ ኳይት የሆኑ እንደዚህ አይነት ችግር እሱ ላይ አለ እንዴ ብለህ የምትለው ምናልባት በማጨስ ምናልባት በመጠጣት ምናልባት በዝሙት ምናልባት በተለያየ አይነት በገንዘብ በስርቆት ምናልባት ሰው በመጥላት አንፎርጊቭነስ በብዙ ነገር ስትረግል ሊያደርጉ ይችላሉ። ባለመጸለይ በተለያየ አይነት መጥፎ በሚባሉ ቢታወቅ ሰው ፈርዶ ቆርጦ እንደሚጥላቸው ያውቃሉ። በእንዲህ አይነት ነገር ስትረግል የሚያደርጉ ሰዎች እኔ ጋር መጥተው አውርቻቸው ካውንስል አድርጌ ጸልይ ያውቃሉ ብዙ። አየ ችግሩ ምንድነው? የኛ አፈራረድ ነው ችግሩ። አየ እኛ ፍርድ ለመስጠት በጣም እንቸኩላለን። እና እኔ እንደዚህ አይነት ነገር ብዙ ጊዜ ስለማይ ከአገልግሎት ልምድ የተነሳ ሲጋራ ችግር የማጨስ ችግር ያለበት እያጨስክና የመጠጣት ችግር ያለበት ሳይሆን ሰው እየጠጣች ነይ። እኔ you know how many people just because boyfriend ወይም girlfriend ዓለማዊ ስላላቸው ከቸርች ጠፍተው ይቀሩ? How do you handle this now? How do you help this now? አያችሁ already በቃ ወደደች የሆነ ሰው ዓለማዊ ነው ወደደችው። እቺ ሴትዮ ለማዳን ኃጢአት ነው ልትሞቺ ነው ሲኦል ልትገቢ ነው ካልካት እሺ እሷንም ሰውየው already በዓለም ነው እሷም ትሂድ። How do you handle this? That's why the Bible says we have the mind of Christ. እኛ ግን የክርስቶስ ልብ አለን ይላል። በአዲስ ፍጥረት ማንነት ይሄን ነገር አፕሮች አድርገ እንደ እግዚአብሔር ቃል ዲል ካላደረክ ሰዎች ወደ እግዚአብሔር ሲመጡ እረፍት ፈልገው ነው የሚመጡት። ኢየሱስ ያላስቀመጠባቸውን ቀንበር አትጫን። በዚህ ጋር ካለፈ እንትን ቆርጦ ይጥላል። ምንም አይጥልም። እንደዚህ ይሄ የፍርሃት ወንጌል ገባችሁ አይደል? የጭንቀት ወንጌል፣ የዲፕሬሽን ወንጌል ጭራሽ በዓለም ደፋር የነበረች መልካም የነበረች አክቲቭ የነበረች ወደ ጌታ ከመጣች በኋላ ፈሪ፣ የተጨቆነች፣ የተጨነቀች፣ ድንጉጥ እንደዛ እኮ ይሆንን ነው። why? because identity teaching ስለሌለ ነው። in Christ reality ስላልገባ ነው። አሜን አሜን። ያ በፊት አክቲቭ የነበሩ ሻርፕ የነበሩ ሰራተኛ የነበሩ በተለያየ በቃ እንትን የነበሩ ወደ ጌታ ከመጡ በኋላ እቺ ፔንቴ ኮኖች በኋላ እንደዚህ ሆነች። ማይ ፍሬንድ መኮሰስ አይደለም ኢን ክራይስት መሆን ማለት የእግዚአብሔርን ቃል መኖር ማለት ነው። አሜን። if salvation is not secured, it's not salvation then. hello ስለምታምኑ እኮ ነው እንደዛ ብላችሁ። ደህንነት እርግጠኛ ካልሆንክ ደህንነት አይደለም ማለት ነው። አሜን።
እንዴ መጽሐፍ እኮ you are sealed ይላል አይደል? በመንፈስ ቅዱስ ታትማችኋል ይላል አይደል? እና የመንፈስ ቅዱስን ማህተም ሰይጣን ፈልቅቆ አንተን ወደ ሲኦል ወሰደ ማለት ነው? No, let us go somewhere. wait, እቺን መግደል አለብኝ። አዲስ ፍጥረት ማለት ለዘላለም ደህንነቱ የማይነጠቅ ሁሉ ጊዜ ድኖ የቀረ በድካሙ ሲኦል የማይገባ ማን ነው ጮህ አሜን የሚለኝ? እንዴ ወይኔ ሲኦል ልገባ ነው እንዴ? ወይኔ በዚህ ከቀጠልኩ ሲኦል ገባለሁ የሚል ሜንታሊቲ ካላችሁ can you please stop that because that is the accusation of the devil። እኔም ማምነው ልንገራችሁ። እስኪ ክርስቶስ ውስጡ ያለ ሰው እጁን ያሳይ። እርግጠኛ ናችሁ? በእውነት በሉ እርግጠኛ ናችሁ? አንድ ክርስቶስ በልቡ በእምነት የኖረ በውስጡ ክርስቶስ ያለ ስጋው የመንፈስ ቅዱስ ማደሪያ የሆነ ሰው ቢሞት መንፈሱ ከእግዚአብሔር የተወለደ ሰው የእግዚአብሔር ልጅ ጩሁና የእግዚአብሔር ልጅ በሉ። የእግዚአብሔር ልጅ ሲኦል ቢገባ ሲኦል እንደ ኢየሱስ ተተፋዋለች። It's impossible for your spirit to go to hell while you are in Christ። አይሆንም። ይሄን ያህል እርግጠኛው ነው። ሲኦል ኮንቴንድ ማድረግ አይችልህም አንተ። ለምን? ከሲኦል ኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በውስጣችሁ ቢሆን ያ መንፈስ ውስጥ አለ። ስለዚህ ሲኦል መግባታችን ማለት ሲኦል አይሆንም። ኢምፖሲብል ነው ለአማኝ። you can አሁን ራስን እንደዚህ ብለህ ለመቀበል እግዚአብሔር መንፈስ ቅዱስ ይርዳችሁ። አሜን ነው። አሁን ይሄ እኮ ነው ብለህ እግዚአብሔር እንደሚቀበል ተቀበል ራስህን። እግዚአብሔር እንደሚያይ ራስህን። ዮሐንስ ወንጌል ምዕራፍ 10 ላይ ላሳያችሁ። ኢየሱስ በጎቼ ድምጼን ይሰማሉ። ዮሐንስ 10 አላችሁ ቁጥር 27 በጎቼ 27ኛው ቁጥር ድምጼን ይሰማሉ፣ እኔ አውቃቸዋለሁ፣ እነርሱም ይከተሉኛል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ከቶ አይጠፉም። እስኪ ከቶ አልጠፋም በሉ። አልሰማችሁም? ጮክ በል ከዚህ በላይ። ከቶ አይጠፉም ማለት የሚያወራው ስለ ዘላለም ጥፋት ነው። ሄሎ ከቶ አይጠፉ። ከእጄ ሊነጥቃቸው የሚችል ማንም እስቲ ከእግዚአብሔር እጅ በሉ ሊነጥቀኝ የሚችል ማንም የለም። ይሄ የሚያወራው ምንድነው? በጎቼ ድምጤ እኔ ምን ሰጣቸዋለሁ አለ። እስኪ የዘላለም ሕይወት በሉ። ድገሙ። የዘላለም ሕይወት በሉ። የዘላለም ሕይወት ማለት ምንድነው? የዘላለም ሕይወት ማለት መጀመሪያም የሌለው መጨረሻም የሌለው ሕይወት፣ እሱም የእግዚአብሔር ሕይወት ዞዬ ላይፍ፣ እግዚአብሔራዊ ሕይወት ማለት ነው። ሊጠፋ የማይችል ሕይወት። ሶ ኢፍ ሳልቬሽን የሚወሰድ የሚጠፋ ከሆነ ኢተርናል ላይፍ አይደለም ማለት ነው። እንኳን እኛ አይደለንም ዓለማውያን ራሱ የሆነ ነገር this thing is hell ይላሉ አይደለ? ክፉ ነገር የሆነ ነገር ሲሉ አይደለ? ሄል ነው ምናምን ይላሉ አይደለ? ሄል መግባት የሚፈልግ ኤቲስት ራሱ የለም። ሰይጣን ራሱ ሄል ባይገባ ደስ ይለዋል። እየሰማችሁ ነው? እና ኢየሱስ የዘላለም ሕይወት እሰጣቸዋለሁ፣ ከእጄ ሊነጥቃቸው የሚችል ማንም የለም። አንድ ኢየሱስ ክርስቶስን አምኖ የዳነ ሰው ኔቨር ሲኦል አይገባም። ሴፍቲ ያለው። አረ አሜን በሉ። በፍርሃት አትኑሩ። ኢትስ ኢተርናል ሴኩሪቲ፣ የዘላለም ሴኩሪቲ ነው የተሰጣችሁ። ይሰማል ወይ? አዲስ ፍጥረት መሆን ማሳያ መንገዱ በዘላለም ሕይወት ኮንፊደንስ። ለሰዎች ስትነግር ደግሞ በፍጹም ኮንፊደንስ ነው ዘላለም ሕይወት የምትነግራቸው። አሜን ነው። ኢየሱስ ያድናል። ቀጥሎ እንደዚህ ያለ እርሱ የሰጠኝ አባቴ ከሁሉ ይበልጣል። እኔን ለኢየሱስ የሰጠኝ አብ ነው። ከሁሉ ይበልጣል ማለት ከሞት ይበልጣል፣ ከኃጢአት ይበልጣል፣ ከሰይጣን ይበልጣል፣ ከሲኦል ይበልጣል፣ እኔን ሊያሸንፉ ከሚችሉ እርግማኖች ይበልጣል። ከሁሉ ይበልጣል። ማ? አብ። አብ ምን አደረገ? አብ
እኔን ለኢየሱስ ሰጠኝ። ይሄው በግ እኔ የእግዚአብሔር የኢየሱስ በግ ሆንኩ። ከዛ ይሄው እንደዛ ነው የሚለው እኔና አብ አንድ ነን፣ ከእጄ ሊነጥቃቸው ማንም አይችልም። ዚስ ማች በመዳን ሴፍቲ ያስፈልጋል። አሜን አሜን። ይሄ ሴፍቲ ይሄና ይሄ ልንገራችሁ፣ ይሄ የሚረዳችሁን ልንገራችሁ። ይሄ ትሩዝ ውስጣችሁ የእናንተ የሁል ጊዜ እውነት ሲሆን ኢቭን አጋንንትን ስታወጡ ከሰው ላይ ለውጡን ታዩታላችሁ። አሜን። ለምንድን ነው ብዙ አማኝ አጋንንት የማያወጣው? የሚያምኑ እነዚህ ምልክቶች ይከተላቸዋል አይደል? ግን ብዙ አማኝ አያወጣም። ልክ እንደ 911 ወይ አገልጋይ ጋር እንደውላለን ወይ ቸርች ይዘነው እንመጣለን። ስሙኝ፣ እኔ አንድ ጊዜ ጥሩ እኮ ነው፣ ችግር የለውም፣ እውነት ነው። አንድ ወላጅ ልጆቻቸውን አመጡ። ወላጆች ናቸው፣ ባልና ሚስት እና አጋንንት አለባቸው እና በጣም አሳዘኑኝ። ግን ጴንጤ ናቸው እና አዘንኩኝ። ለምንድን ነው የአማኝ ልጅ ላይ የእግዚአብሔር ልጆች ሆኖ አማኝ የሚያገለግሉ እንደዚህ አጋንንት የሚገባው? ሃው ዴር ገባ? ምክንያቱም አጋንንት የሚፈራው የኛን ሃሌሉያ የሚል ድምጽና የሚለውን ሳይሆን በውስጣችን የገባው ትሩዝ ነው። አጋንንት የሚፈራው በውስጣችን የገባው ትሩዝና መንፈስ ነው። የዘላለም ሕይወት ሌላ ስፔሻል ቲቺንግ አለ። አውል ቲች ዩ አባውት ኢተርናል ላይፍ። የዘላለም ሕይወት ኔቨር አጋንንት አይገባበትም። የእግዚአብሔር ሕይወት ነው። የዘላለም ሕይወት ማለት የእግዚአብሔር ሕይወት ነው። እነዚህ እውነቶች ናቸው። ኢቭን ፋይናንሻሊ፣ በጤንነት፣ በትዳር፣ በአገልግሎት፣ በምድር ላይ ያለን ሕይወት ሴፍ ሆነ እንድትኖር ማለት ነው። ዓለም እየተናወጠ የሚያደርግ በውስጥ የገባው ሕይወትና እውነት መገለጥ ሲኖር ነው። ውስጥ እኮ ያለው እግዚአብሔር እኮ ነው። ዘላለም እኮ ነው ውስጥ ያለው። ሰማይ ዙፋኑ፣ ምድር የእግሩ መረገጫ የሆነ ያ ትልቁ እግዚአብሔር እሱ እዚህ ውስጥ እየኖረ ነው። አሁን እግዚአብሔር የት ነው ያለው ቢባል ይሄው በልጆች ውስጥ ነው ያለው። አሜን ነው። ሰው እግዚአብሔርን ፈልጎ ተራራ መውጣት በባዶ እግሩ ዳቦ ተሸክሞ ነጠላ ለብሶ ተራራ በጉልበቱ መውጣት የለበትም። እግዚአብሔርን ፍለጋ ይሄው እግዚአብሔርን ከፈለክ ጆሲ ጋና አሜን በሏ። ለምን መሰላችሁ? እናንተ ወንጌል ስትሰብኩ ሰውየው የሆነ ሰው ቆይ ወንጌል ብትሰብኩለት ኢንስታንትሊ የዘላለም ሕይወት ያገኛል አያገኝም? ደህንነት በምንድን ነው? በጸጋ ነው አይደል? ስለዚህ የእግዚአብሔር ጸጋ ያገኘዋል አያገኘውም? ጸጋ ከየት ወጥቶ አገኘው? ከየት አገኘው? ካንተ ውስጥ ነው ጸጋ ወጥቶ ያገኘው። አቤት! አንተ ውስጥ ያለው ጸጋ እኮ ስቴሪዮ ላይ ቆመ 10,000 ሰው ጌታን ከተቀበለ 10,000ንም የሚያድናቸው ጸጋ ካንተ ውስጥ ወጥቶ ነው እዛ ውስጥ የገባው። that's the truth. Because if you believe Holy Spirit is inside of you, there is no shortage of spirit in you. But you think you have shortage of spirit. አላችሁ ከኔ ጋር? እሺ ምሳሌ ሐዋርያት ሥራ ቆርኔሌዎስ ሲጸልይ የጌታ መልአክ ተገለጠለት። ትዝ ይላችኋል? ከዛ በኋላ ጸሎት ተሰምቷል። ስለዚህ አሁን ጴጥሮስን አስጠራና ይነግርሃል እሱ አለው። መልአኩ አልነገረው። ጴጥሮስ መጣ። ጴጥሮስ ሰው ነው፣ ያንኛው ደግሞ መልአክ ነው፣ በብርሃን የተገለጠ መልአክ። ጴጥሮስ መጣ። ጴጥሮስ ለቆርኔሌዎስና ለቤተሰቡ ሰበከላቸው። ሐዋርያት ሥራ ምዕራፍ 10 ነው ያለ ታሪክ ነው። ትዝ ይላችኋል? እንደውም ነገራቸው፣ ብዙ ነገራቸውና መጨረሻ ላይ ኢየሱስ ክርስቶስን የናዝሬቱ ኢየሱስ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው እንደዚህ እያደረገ ብሎ ከሰበካቸው በኋላ ይህንን ነገር በሰሙት ሁሉ ላይ መንፈስ ቅዱስ ምን አለባቸው? ወረደባቸው። መንፈስ ቅዱስ ከየት መጥቶ ወረደ? ከጴጥሮስ ውስጥ ወጥቶ ወረደባቸው። የሚያድነው ጸጋ ከየት መጣ? ከጴጥሮስ ውስጥ ወጥቶ ጸጋ አዳናቸው። So when you preach the gospel to any man, ያንን ሰውዬ ያዳነው ጸጋ ካንተ ውስጥ ነው። because አንተ የእግዚአብሔር መኖሪያ ነህ። because you are the house of God. አንተ ውስጥ ሰላም አለ፣ ጸጋ አለ፣ መንፈስ አለ፣ ሙላት አለ፣ በረከት አለ። everything እግዚአብሔር
አለኝ የሚለው ነገር አንተ ውስጥ አስቀምጧል። ባይዘይ ይሄንን መቀበል አለመቻል ይኸውልህ ዴንጀረስ ነው። ይሄንን ካልተቀበልክ እንደነ ጴጥሮስ ሆናለሁ የሚለው ነገር እርሳው። ኔቨር አትሆንም። እነ ጴጥሮስ ያደረጋቸው ይሄ ዕውቀት ነው። አሜን ነው። አዎ ሐዋርያት ሲጸልዩ መንፈስ ቅዱስ ወረደባቸው ይላል አይደል? ሞላቸው ይላል አይደል? የመንፈስ ቅዱስ ሙላት is like rekindling of your spirit, your energy ውስጥ ያለውን ነው። ሌላ ከነፋስ እንዲመጣ እንዲ ውስጥ እንደሚገባ ነገር እንዳትጠብቅ፣ ከውስጥ ነው። አሜን ናችሁ። ስለዚህ የዘላለም ህይወት እስኪ የዘላለም ህይወት በሉ። የዘላለም ህይወት ያለው እግዚአብሔር ብቻ ነው። ለተቀበሉት ግን የዘላለም ህይወት ሰጣቸው። የዘላለም ህይወት ያለው ሰው አይጠፋም በሉ። እስኪ የዘላለም ህይወት ያለው ሰው አይጠፋም በሉ። አሜን ነው። ዮሐንስ 3 ላይም ኢየሱስ ብሏል። ምን አለ? ማንም 3:316 ማን ነው? who can recite John 3:16? For God so loved he gave whoever believes in him will have what? Will have what? Eternal life and not what? Not perish. አይጠፋም። አዲስ ፍጥረት አማኝ የሆነ ሰው ጻፉ። በዘላለም ሴፍቲ ውስጥ ነው የሚኖረው። You live in the safety of God. አሜን አሜን አሜን። ሴፍቲ ውስጥ ነው የሚኖረው። ምን አይነት ሴፍቲ ብትሉ ፎር ኤግዛምፕል በዓለም ላይ ያለ ጥፋት እንደማያገኝ you have to be safe። ለምን የምትፈራው? ሁሉ ነገር አብሮ ከዓለማውያን ጋር የምትንቀጠቀጠው why? You live in the safety of God. አሜን። ዘፍጥረት ምዕራፍ 6 ምሳሌ ልንገራችሁ። እግዚአብሔር ኖህን መጣና build an ark አለው አይደለ? ገንባ አለው። ቦት ነው አይደለ ያለው? ምንድነው አርክ በአማርኛ ምንድነው? መርከብ ስራ አለው አይደለ? መርከብ ሰራ። መርከብ ከሰራ በኋላ እንስሳ አስገባ። ከዛ እሱና ቤተሰቡ ገቡ አይደል? were they safe ነበሩ አይደል? ኖህ ቤተሰቡና እንስሶቹ ሴፍ ነበሩ አይደል? በውጭ ያሉት did they perish? yes why yes በሉ እንጂ ምንድነው ባይብል ያ በውጭ ያሉት ጠፉ አይደለ? ቦት ውስጥ ያሉት መርከብ ውስጥ ያሉት ጠፉ። ስለዚህ የአዲስ ኪዳን መርከብ ማን ነው? ኢየሱስ ውስጥ ካለ አንተ if anyone is in Christ ውጪ ሊጠፉ ይችላሉ፣ ሊበታተኑ ይችላሉ፣ ሊራቡ ይችላሉ። እኔ ግን am in Christ ልጠፋ አልችልም። whosoever believe in him shall not perish ተብሏል። is period 4 ነጥብ። ሲኦል ገባ ይሆን ወይኔ ሰባኪ ከሌ እንደዚህ ሲል ሰማ። ሰባኪ ከሌ ራሱ እርግጠኛ ካልሆነ አንተ እርግጠኛውን ስማ ዛሬ። ያ እንደዚህ ካረኩ ከወደክ እንድብዬ እንትን ብዬ ሲኦል ገባ ነው። no I cannot, it's impossible for me to go to hell። በቃ this much በሳልቬሽኔ በኢየሱስ ኩራት አለኝ። አሜን። በተሰራልኝ ስራ ያንን ሁሉ መከራ በመስቀል ላይ ካሳለፈ በኋላ አደይንዶ አምኛ የደከመን ቀን ወይ በቃ አንተ ብሎ የሚወረውረኝ እሱ እኮ ጋሽ እንትን አይደለም። he's Jesus እኮ አሜን። yes በጌታ ፕሊዝ ይሄ ኮንፊደንስ ይኑራችሁ። የስንት ሰው ስቃይ መሰላችሁ? ጸሎት መጸለይ አቅቷቸው ሲኦል የሚገቡ የሚመስላችሁ፣ ስለወደቁና ኃጢአት ስለሰሩ የሆነ ቀን ሲኦል የሚገቡ የሚመስላችሁ፣ ከእግዚአብሔር ጋር እንደተጣል ይሄንንም የማስታረቅ አገልግሎት በእኛ ኖረ ይላል። እንዴ አንተ ውስጥ ያለው አገልግሎት የማስታረቅ አገልግሎት ነው። እንዴት ነው ከእግዚአብሔር ጋር አረ አሜን ነው ወይ? አሁን በቀደም ኢራንና አሜሪካንን ለማስታረቅ ማሞከረች ፓኪስታን አይደል? ቢኮዝ ፓኪስታን ስሞል ፒስ ነች ከአሜሪካ ጋር፣ ከዛችኛውም ጋር ሰላም ነች ከኢራን ጋር። አሜን ነው። ስለዚህ ማስታረቅ የሚችል ሰው ከሁለቱም ወገን ገለልተኛ የሆነና ሰላም የሆነ ነው አይደል? ከዚህ ጋር የተጣላ ሰውዬ ማስታረቅ አይችልም። አየ ከእግዚአብሔር ጋር ሰላም ስለሆንክ ነው ሰዎችን ሄደ የዘላለም ሕይወት ተቀበሉ እንጂ እናንተ ኢየሱስን ተቀበሉ የምትላቸው። ኢየሱስን ተቀብለሽ ዳኝ የምትያት ምክንያቱም አንተ የታረክ ስለሆንክ ነው። እስኪ እኔ ከእግዚአብሔር ጋር ሰላም ነኝ በሉ። ገና ሮሜ ላይ ደግሞ ያለ ኔክስት ታይም እንግዲህ we have በእንግሊዝኛ ነው ደስ የሚለኝ we have peace with God። ከእግዚአብሔር ጋር ሰላምን እንያዝ ይላል በአማርኛ። we have peace with God ይላል። me and God we are peace።
Satan, what is wrong with you? Get out of here in the name of Jesus. I am peace with God. Somebody say, I am peace with God. ደስ አይልም? ከክርስቶስ ጋር ሰላም ነን ነው። ሰላም ነን። አዲስ ፍጥረት የሆነ ሰው ኮምፕሊትሊ ሌላ ሰው ነው። ቆዳ የፊተኛው የውጫችን ምንም አልተቀየረም። ውስጣችን ላይ ግን ያልተቀየረ ነገር የለም። ያ እግዚአብሔር ውስጣችን ላይ ነው ያለው። ኢየሱስ ጌታ ነው። አሜን። ስለዚህ አዲስ ፍጥረት የሆነ ሰው የዛሬ ቶፒካችን you will never perish እንደዛ ብለህ ጻፍ። አጠፋም ዘላለም ሴፍ ነህ። you will never perish ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ዮሐንስ ወንጌል ምዕራፍ 10 ቁጥር 27 እስከ 30 አጠፋ በፍጹም አጠፋ። ኢየሱስን አምነሃል? አጠፋ። ኢየሱስን አምናል፣ ከእግዚአብሔር ጋር ሰላም ነህ፣ ታርቀሃል። እርቅ ለዘላለም ታርቃል። ኢትስ ኦቨር። አንተና ኢየሱስ አንድ ናችሁ። አሜን ነው ወይ? ኢየሱስ ጌታ ነው። አሜን። እስኪ በእግዚአብሔር ሴፍቲ ውስጥ እኖራለሁ በሉ። እስኪ በሉ በጌታ። ዳዊት እንኳን በኦልድ ቴስተመንት በልዑል መጠጊያ የሚኖር ሁሉም he that dwelleth there, yeah, he live in safety under the shadow of the Almighty. Safety no. He's my safety place. He's my safe place. He's my rest place. Amen. መዝሙር 23 ላይ ያለው እንዳለ በለመለመ መስክ ኢየሱስ የለመለመ መስኬ ነው። በረፍት ዋዘን ኢየሱስ ረፍቴ ነው፣ የረፍቱ ኃይሌ ነው። አሜን። አዎ ኢየሱስ ሁሉ ነገር በኦልድ ቴስተመንት ላይ የምታዩት መልካም ነገር ኢየሱስ ነው እንዳለ። አሁን in the New Testament we are living in the fullness of God. በእግዚአብሔር ሙላት ውስጥ እየኖርን ነው። አዲስ ፍጥረት ማለት ያ ነው። አሜን ናችሁ ወይ? አሜን። ዛሬ ሌላ ማሳያችሁ ሮሜ ምዕራፍ 6 ላይ ያለ ቃል አለ። ሮሜ ምዕራፍ 6 ላይ እየተባረካችሁ ነው። አሜን ናችሁ? ምዕራፍ 6 ቁጥር 13 ላይ በጣም የምወደው ቃል አለ። ሃሌሉያ። እንደዚህ ይላል፣ ብልቶቻችሁ የክፋት መሳሪያ አርጋችሁ ለኃጢአት አታቅርቡ፣ ይልቁንስ ከሞት ወደ ሕይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁ የጽድቅ መሳሪያ አርጋችሁ ለእግዚአብሔር። ብልቶቻችሁን የጽድቅ መሳሪያ አርጋችሁ ለእግዚአብሔር። እስኪ የጽድቅ መሳሪያ በሉበት። አሜን። የጽድቅ መሳሪያ አርጋችሁ ለእግዚአብሔር አቅርቡ። Present yourself to God as being alive from the dead, and your members as instrument of righteousness. So a New Testament believer, a new creation man is instrument of righteousness. Amen. የጽድቅ መሳሪያ ነኝ። አሁን ቅድም ስላልኳችሁ በምንም ምክንያት የዘላለም ሕይወታችሁን ሉዝ አታርጉትም አይደለ? የዘላለም ሕይወቴ ሉዝ አላረገውም፣ ስለዚህ እንደፈለኩ መሆን እችላለሁ? No. The reason why you are eternally secured is because you have work here. እሺ ለምንድን ነው እግዚአብሔር ልክ እንደ በጣም ይወደናል አይደል? እግዚአብሔር እንግዲያውስ እንደ ዳንን ወደ ውስድ ለምን አላረገንም? እዛ አይሻልም እንዴ? ሰማይ እኮ ይሻላል እግዚአብሔር ያለበት። ለምን እግዚአብሔር ወደ ውስድ አላረገንም ብትለው፣ ምክንያቱም በምድር ላይ እንደኔና እንደናንተ ወንጌል መስማት ያለባቸው፣ መዳን ያለባቸው፣ መለወጥ ያለባቸው ብዙ ስላሉ ነው። አሜን። ስለዚህ ያንን ለማድረግ እሺ እኔ ኢተርናል ሴኩሪቲ ያለኝ የክርስቶስ ሕይወት ኢተርናል ላይፍ ውስጥ ያለ ምንድነው ማረገው? እንዴት ነው የምኖረው? ሜምበርህን ዩር ሜምበርስ ስጋችሁን ሲል ብልታችሁን ሲል ይኸውልህ፣ መጀመሪያ ብልት ያለው እዚህ ጋር ነው። ስጋ እዚህ ነው ያለው። አስተሳሰብ ነው። አሜን። አስተሳሰብ ነው። አጥብቀህ ልብን ጠብቅ፣ የህይወት መውጫው ከእርሱ ነውና። ምንም ነገር የምናረገውን ነገር በማሰብ ነው የምናረገው። ዛሬ እዚህ የተቀመጠው ማን እኔን ጀምሮ እዚህ ያለን በሙሉ የትናንትና ሐሳባችን ውሳኔ ነን። you are the product of your thoughts. አሜን ነው።
በነገራችን ላይ ስለዚህ ሌላ ጊዜ እንማራለን። ስለ ኢማጂኔሽን፣ ስለ ቶት ኤፌሶን ምዕራፍ 3 ላይ ትዝ ይላችኋል አይደል? ከምንጸልየውም ከምናስበውም በላይ አብልጡ። ቶትስ አር ላንጉጅስ ኢን ዘ ስፒሪቹዋል። ሐሳብ በመንፈሳዊ ዓለም በመንፈስ ዓለም ሐሳብ ቋንቋ ነው። የመንፈሱ ዓለም ሐሳብህን የሚያውቅ ዓለም ነው። አሜን ናችሁ? ያ ስለዚህ በጣም ወሳኝ ነገር ነው። ስለዚህ ሜምበራችሁን፣ ስጋችሁን፣ ብልቶቻችሁን የጽድቅ መሳሪያ አድርጋችሁ አቅርቡ ሲል ይሄ እንዳለ ስጋችን በሙሉ የሐሳባችን ተገዢ ነው። ሄድ ኦፊሱ እዚህ ነው። እዚህ ሲግናል ሲሰጠው ነርቭ ጭዝ አድርጎ ለእጄ ምልክት ይሰጥና እጄ ሶፍት ያነሳና ይጠርጋል። አሜን ነው። ያ your members are directed by your thought. your body members ማለት ነው። ሜምበር የሚለው መጽሐፍ ቅዱስ ስጋችንን ከዚህ ነው የሚወጣው። ስለዚህ የጽድቅ መሳሪያ አዲስ ፍጥረት ሰው is a manifests the righteousness of God. already you are the righteousness of God አይደለ? እሱን አይተናል አይደለ? ባለፈው ሳምንት ባለፈው መጀመሪያ ዙር ላይ እሱን መጀመሪያ ፓርት ላይ እሱን ያየ ነው። እዚሁ ምዕራፍ 2 Corinthians 5:20-21 ላይ ያየ ነው ቃል ባለፈው ማለት ነው። የእግዚአብሔር ጽድቅ ናችሁ አይደለ? የእግዚአብሔር አይነት ጽድቅ አላችሁ። ራሳችሁ የእግዚአብሔር ጽድቅ ናችሁ። የእግዚአብሔር ጽድቅ የእግዚአብሔር ፈቃድ ነው አይደለ? ስለዚህ you are the will of God. አሜን። ኢየሱስ ያድናል። ስለዚህ እዚህ ጋር ሮሜ ላይ እንዳለ እኔና እናንተ ክርስቶስን ጽድቁን የምንገልጠው ዝም ስላልናን ነው። ስንናገር፣ ከሰው ጋር ኢንተራክት ስናደርግ፣ ክራይስትን ስንመሰክር፣ ሰዎችን ስንወድ፣ ፎርጊቭ ስናደርግ፣ አሜን ነው። በነገራችን ላይ እዚህ ጋር አንድ ነገር ልንገራችሁ። ሰሞኑን በጣም ያው ስለ ትንሣኤ ምናምን ስለነበረ እያሰብኩት ነው። የመስቀሉ ስራ በመስቀል ላይ የኢየሱስ ሞትና ትንሣኤ የገባው ሰው ይቅርታ ማድረግም ይቅርታ መቀበልም አይከብደውም። አንዳንድ ሰው እኔ ግን ፎርጊቭ አድርጊያታለሁ ግን በቃኝ ይላል። ቀስ በል። የመስቀሉ ስራ የገባው ሰው ይቅርታ የሚያደርጋለ ሰው ይቅርታ ሲጠየቅም ይቀበላል። እሺ ብሎ በቃ አለቀ፣ ይጨርሳል። በቃ ይሄ ክራይስትን ካለማወቅ የሚመጣ ችግር ነው። ክርስቶስን የሚያውቁ በማወቅ የሚያድጉ ግን ሁል ጊዜ ይቅርታ ያደርጋሉ፣ ይቅርታም ይቀበላሉ። ችክ ብለው እንደዚህ እንደው ሴቪንግ ይመስል የዛሬ 10 ዓመት እንዲህ ብላኝ ነበር፣ የዛሬ 3 ዓመት ላስት ይር እንዲህ ብላኝ ነበር፣ ላስት መንዝ ደና ነገር ምን አለ ሜዲቴት ብታረግ አይደል? ደና ነገር እኮ የእግዚአብሔርን ቃል እኮ ሜዲቴት የሚያደርግ መዝሙር ምዕራፍ ነው። ቅጠሏ እንደማይረግፍ ሁሌ ፍሬ እንደምትሰጥ እንደዛ ለምለም ዛፍ መልካም ነገር እንደዛ ብንይዝ እኮ እንደዛ ነው የሚሆንልን። ግን በኦፌንስ የምንኖር ከሆነ አንፎርጊቭነስ ይቅርታ ራሱ ሰዎች ሶሪ ካሏችሁ በኋላ እሺ ምን እንዲሏችሁ ነው የምፈልጉት? እንዲሰግዱላችሁ? እኔ እኮ ግራ እኮ ነው የሚገባኝ። ሰው ሶሪ አለ ማለት ሶሪ በቃ ውስጡ ገብቼ እንደዚህ ግብት ብዬ ሶሪ ብላለ ከምሩ ነው ከውሸቱ ነው? የራሱ ጉዳይ፣ እኔ ምን አገባኝ? አሜን ናችሁ? እውነቴን ነው እኮ የምላችሁ። እሺ ሰው ሶሪ አለ አይደለ? ከዛ በላይ ምን ይበል? እኔ እኮ ሌላ ነገር አለ ይገለባበት። አንዴ ሶሪ አለ፣ እሱና እግዚአብሔር ያውቃሉ እውነተኛነታቸውን አይደለ? አንተ ደግሞ ሶሪ ከተባልክ ሪሲቭ አድርገህ ብትሄድስ? በነገራችን ላይ ይቅርታ ማድረግ ማለት ይቅርታ መቀበል ማለት ነው። ማንን ኃይለኛ ያደርገዋል? ተቀባዩን ሰውዬ። ፎርጊቭነስ ፍሪስ ዘ ፎርጊቨር። ይሰማል? ፎርጊቭነስ ፍሪስ ዘ ፎርጊቨር። ይቅርታ የሚያደርገውን ሰውዬ ነው ነፃ የሚያወጣው፣ ያንኛውን ሰውዬ አይደለም። ይቅር የሚለው ሰውዬ ይቅርታ ሲያደርግ ሂ ቢካም ፍሪ፣ ነፃ ይወጣል። አሜን ናችሁ? ያ እና ሰው ይቅርታ ሲላችሁ ሶሪ ሲላችሁ እሺ ብላችሁ ወዲያው ተቀበሉ። 50 ጊዜ ራሱ እኔ ሶሪ የሚል ሰው
አላመነም ማለት ነው። በራሱ በይቅርታው ምንም 50 ጊዜ ሶሪ ማለት ራሱ አንዴ ከዛ በኋላ ኖርማል ከዛ በቃ መቀጠል ነው። ኢየሱስ ያድናል። አሜን አሜን። እና ይሄ መጽሐፍ የሚያወራው ስለ አዲስ ፍጥረት ማንነት እየሰማችሁ ነው። ሜምበራችሁን ስጋችሁን የጽድቅ መሳሪያ አድርጋችሁ አቅርቡ። አዲስ ፍጥረት የሆነ ሰው በዋናነት አንዱ የሚያደርገው ነገር ምንድነው ብትሉኝ፣ ራሱን ሰውነቱን ለጽድቅ መሳሪያ manifestation of the righteousness of God wherever he goes። ስራ ቦታ፣ ቤተሰቡ ጋር፣ ትምህርት ቤት፣ ቤተ ክርስቲያን፣ ከጓደኞቹ ጋር፣ ከዘመዶቹ ጋር አሜን ናችሁ። ቬኬሽን ሲሄድ፣ ሾፒንግ ሲሄድ wherever he goes አንደበቱ is a manifestation of the righteousness of God። ባፉ because this is your members too አይደለም እንዴ? Your hands are your members, your mind is your members. The way you talk, the way you listen, the way you judge people, your mind is your member. አሜን ናችሁ። ብልቶቻችሁን አለ የሚለው እስኪ አንብብልኝ አንተ በአማርኛ ምን አለ እንትን አልገባችሁም እንዴ? 13ኛውን ቁጥር ነው ያነበብነው አይደል? ሮሜ 6:13 ብልቶቻችሁን የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡ። እስኪ አላቀርብም በሉ። በቃ 4 ነጥብ። ከዚህ ቀን በኋላ አታቀርቡ። አሜን በሉ። ከዛ ቀጥሎ ምን ይላል? አታቅርቡ፣ ይልቁንስ ከሞት ወደ ሕይወት እንደተሻገሩ ሰዎች በኢየሱስ ሞት ወደ ሕይወት የሚለው ምንድነው? ሞትና ሕይወት እዚህ ጋር ሞትና ሕይወት የሚለው ከሞት ወደ ሕይወት እንደተሻገሩ ማለት አዲስ ፍጥረት የሆነ ሰው የሞት ሕይወት አይኖርም። ሁሌ ኃጢአት፣ ሁሌ በኃጢአት የተጨመላለቀ የሞት ሕይወት አይኖርም። ከሞት ወደ ሕይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁ የጽድቅ መሳሪያ አድርጋችሁ አቅርቡ። እስኪ የጽድቅ መሳሪያ በሉ። እስኪ እኔ የጽድቅ መሳሪያ ነኝ በሉ። ጮክ በሉና በሉት በጌታ አምናችሁ አውጁት። ከጎናችሁ ያለውን ሰው ነካ አድርጉና የጽድቅ መሳሪያ ነህ በሉት። አሜን። can you read in English? listen ምን ማለት ነው? ስለዚህ ስጋችን፣ ንግግራችን፣ አስተሳሰባችን ጮክ በሉና እኔ አዲስ ፍጥረት ነኝ በሉ። እኔ አዲስ ፍጥረት ነኝ። እኔ በክርስቶስ አዲስ ፍጥረት ነኝ በሉ። እኔ በክርስቶስ አዲስ ፍጥረት ነኝ። አስተሳሰቤ በሉ እንደ ክርስቶስ ነው፣ እንደ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል ነው። አሜን። አዎ። ስለዚህ እስኪ read Romans 6:13 and do not present your members as instruments of unrighteousness to sin. Okay, but somebody say members የሚለው is our body parts. ከመንፈሳችን ጀምሮ መንፈስ፣ ነፍስ፣ ስጋ even the way you think, your mind ማለት ነው። your mind is the headquarter that commands your thoughts and your actions. Amen. So your member still የስጋ ሰውነታችን body partaችን ነው። ንግግራችንን፣ አስተሳሰባችን። አሜን። Yeah. For example, don't waste time thinking negative about someone. Why are you still there? Are you listening? Yes. Yeah, what's wrong with you? ይቅርታ አድርጉልኝ እንደዚህ ስላችሁ ስለምወዳችሁ። What's wrong with you? Why are you wasting your time thinking about somebody, some negative? If it is good, okay, think. Negative things about someone, meditating, losing your sleep over it. What's going on? The Bible says he shall meditate the word of God day and night. ቀንና ሌሊት ቃሉን ያሰላስላል ይላል። እንዴ እግዚአብሔርን ቃል ብታሰላስል እንደዛ ስለ እከሌ ያሰብክበትን ሰዓት የእግዚአብሔርን ቃል ብታሰላስልበት ጳውሎስ ተነስቶ ነበር። አንተ ተገልጠ በጳውሎስ ሆነ ማለት ነው። አሜን ናችሁ? ያ present your members ይላል። continue to read. And do not present your members as instruments of unrighteousness to sin, but present yourself to God as being alive from the dead, and your members as instruments of righteousness to God. Now look, የድሮ ማንነታችን ዳግም ከመወለዳችን በፊት የነበረው ማንነታችን በእነዚህ ነገሮች ታስሮ ነበር። ስሙኝ፣ በብዙ ነገር bound በwrong desires፣ በክፉ ፍላጎቶች፣ በጊልት፣ በወንጀለኝነት ስሜት guilty conscious ነበረን። ከእንደገና በፍርሃት በእነዚህ ነገሮች የተያዘ ነበርና ኢንሴኪዩሪቲ አታክ ያደርገናል። እንፈራለን። ነገ ወይኔ ምን ሆናለሁ እንላለን። all these things
It's the nature of the old you. ሄሎ ይሰማል? በደንብ መስማት ነው። ይሄ ሁሉ የአሮጌው አዳም ኔቸር ናቸው። የአዲሱ ሰው ማንነትና ባህሪ አይደሉም። ስለዚህ ይሄ ፍርሃት፣ ባንዴጅ፣ ፊር፣ ለምሳሌ እንደዚህ ስለ ሰው ኔጌቲቭ ማሰብ አልኳችሁ፣ መጨነቅ ስለ እንትና ሰው ኢንሴኪዩሪቲ፣ አሁን ትልቁ የዚህ ሀገር ባትል ኢንሴኪዩር መሆን ስለሆነ ነገር። ለምሳሌ አሁን እኔ ከዚህ በፊት ተናግሬያለሁ፣ ግሩምና ድንቅ ተደርጌ ተፈጥሬያለሁ አይደለ ይላል መጽሐፍ፣ ይላል ወይ? Why are so many people insecure about their body structure? ወይ ቁመት፣ ወይ ውፍረት፣ ወይ ቅጥነት፣ ወይ እጥረት፣ ወይ ርዝመት፣ ወይም ደግሞ why? It's because they accepted what the world says, not what the Bible says. That fear, that insecurity in that person is because he believes more what the world says than what the Bible says. የገባው ሰው አለ? Yeah, that is the reason of insecurity. አሜን ነው? ያ እኔ ድሮ ነው የበራልኝ። ድሮ ገና እዚህ ሀገር ከመምጣቴ ከማገልገሌ በፊት ድሮ ነው የበራልኝ። የእግዚአብሔር ልጅ ነኝ እኔ። ያው የትም ቦታ ሲሄድ አንገቴን ቀና አድርጌ ነው የምሄደው። እውነት ደረቴን ነፋ አድርጌ ኢየሱስ ያድን። not because I have money, not because እኔ ራሴን የተቀበልኩት እግዚአብሔር እንዳለኝ ነው። ያ አጠፋለሁ ግጥም አድርጌ ማጥፋት ማንም አያጠፋ ሰው ራሴን በጥፋቴ ራሴን በውድቀቴ ራሴን በስተቴ ራሴን በዛ መነጽር እንዳላይ long time ago I've made up my mind. I have made up my mind. No one can unmade it. በቃ አሜን ነው። ያ ስለዚህ የምን ኢንሴኪዩሪቲ ነው? ለምንድን ነው ኢንሴኪዩር የምትሆነው? you are in Christ. insecurity about what? አሁን ወይኔ እከሌ ይበልጠኛል የሰምባዲ እድገት ያንተ ትሬት መስሎ የሚታይ ከሆነ you are insecure. what's wrong with you? somebody promotion ያንተ እንትን አሁን ስራ ቦታ እሷ ፕሮሞት አደረገች እኔ አላረኩም ወይኔ what's wrong with you? that's insecurity. አሜን ነው። ያ ራስህን በመጽሐፍ ቅዱስ መስታወት ይው ቃሉ እንደሚል ራስህን ተቀበል። አሜን በሉ፣ ጮክ በሉ ነው። ይሄ እኮ ነው ችግሩ። ጥሉ እኮ ይሄ ነው። ከሰዎች ከራሳቸው ጋር ፋይት ያደርጋሉ። አሁን አንዳንድ ጊዜ እስከ እንደዚህ ሆናችሁ የምታውቁ ብዬ እጃችሁን አላስወጣችሁ። አንዳንዴ ሰዎች ዳውን ይሆናሉ፣ ዲፕረስ ይሆናሉ አይደለ? ከዛ በኋላ ስትጠይቋቸው what happened? ከዚህ ከከሌ ጋር ተጣላ? ኖ። ከከሌ ጋር ተጣላ? ኖ። ቤተሰብ ኤቭሪቲንግ ኦኬ ነው? አዎ። ስራስ ጥሩ ነው? ትምህርትስ ጥሩ ነው? So what happened? Depression. Most of the time, depression is the lack of the knowledge of the identity in Christ. በእውነት when you meditate on who you are in Christ. አሜን ናችሁ? አዎ። ሁሉ ጊዜ ከጠዋት ተነስተው የእግዚአብሔር ጽድቅ ነኝ። ያ በጠዋት ተነስተ ምናልባት እኮ ገና ሶሪ ያላልከው ጥፋት አለ እኮ። ሄሎ አሜን ናችሁ? ያ በትክ ብለን የእግዚአብሔር ጽድቅ ነኝ። ቴንክ ዩ ጂሰስ ፎር ላይፍ። አፍን በምስጋና መክፈት እኔ ክራይስት ላይክ ነኝ። እኔ የዘላለም ሕይወት አለኝ። ጠዋት ተነስተ በቃ በደስታ ማለት ነው ኢየሱስ ጌታ ነው። አሜን አሜን። ያ ቀንን እስኪ በዛ ጀምር። ስለዚህ እነዚህ ፍርሃት፣ እነዚህ ጭንቀት፣ ኢንሴኪዩሪቲ፣ የተለያየ አይነት በቃ በኦልድ ፐርሰናሊቲ በአሮጌው አዳም ማንነት መመላለስ ይሄ ያንተ የአዲስ ፍጥረት ሪያሊቲ አይደለም። that is the old nature. አሜን ናቸው። ስለዚህ እኔ ዘላለም ሕይወት አለኝ ልጠፋ አልችልም። ስለዚህ ምን ላርግ? ሰውነቴን የጽድቅ አድርጌ I present my body.
the Bible says you are instrument to righteousness. Can you imagine? ስንቶቻችሁ የእግዚአብሔር ኢንስትሩመንት መሆን ትፈልጋላችሁ? you know what God said to Paul? ለጳውሎስ ይቅርታ እንግሊዝኛ በዛውባችሁ። በእንግሊዝኛ ሳነበው እንግሊሽ ባይብሌን ሳነበው ነው በጣም ደስ የሚለኝ። የተለያዩ ትራንስሌሽን ስላለ አማርኛ አዲሱና አሮጌው ነው። እንግሊዝኛ ግን NIV አለ፣ TPT አለ፣ KJV አለ፣ NKJV አለ፣ አምፕሊፋይድ አለ፣ ፓሽን አለ። እስከሚደክማችሁ NIV ማለት አይነት ነው ያለው። ከሁሉም ስታነቡት በደንብ ሐሳብ ይገባቸዋል። ጳውሎስም ምን አለው ጌታ ይሄ ስሜን የሚሸከም ማይ ቬስል ነው አለ። ትዝ ይላችኋል? ኢንስትሩመንት አያችሁ? ኢንስትሩመንት የክብር ዕቃዬ ነው አለ። he's my instrument, he's my vessel አለ። so this is the secret of being a vessel for God. Present your members for righteousness. ብልቶቻችሁን የጽድቅ ዕቃ መሳሪያ አድርጋችሁ አቅርቡ። በእግዚአብሔር የእግዚአብሔር መጠቀሚያ የመሆን ትልቁ ሚስት ኮንሰክሬሽን ነው፣ መለየት ነው። እኔ ዘላለም ሕይወት አለኝ የክርስቶስ የእግዚአብሔር በኃጢአቴ አይፈረድብኝም። ቢኮዝ ኃጢአት ተሸንፎልኛል። በስተቴ አይፈረድብኝም፣ በውድቀቴ አይፈረድብኝም። ስለዚህ ምን ላድርግ? አሁን አሃቫን አሳይመንት። ለምንድን ነው በሕይወት በምድር የምኖረው? ምክንያቱም እግዚአብሔር ሰውነቴን የጽድቅ መሳሪያ አድርጌ መሳሪያው ሊያደርገኝ ስለሚፈልግ። አሜን አሜን። ግሎሪየስ ለመሆን ማለት ነው። ኢየሱስ ያድናል። አያችሁ? እጆቻቸውን በድውይ ላይ ጭናሉ። ድውዮች ምን ያደርጋሉ? because their hand is an instrument. እጃቸው መሳሪያ ነው። አሜን ናቸው። እባቦችን ይይዛሉ ይላል አይደል? የሚገል ነገር እንኳን ቢጠጡ አይጎዳቸውም። because their body is an instrument. አሜን። እንደፈለገ የሚሆነው ሰውዬስ ማላታይን ሲያሸት ሊሞት ይችላል። ይሄኛውስ ቢጠጣም አይሞትም። መርዝ አድርገው ቢሰጡት አይሞትም። አሜን ናቸው። ለምን አያችሁ? አዲስ ፍጥረት የሆነ አንድ ሰው ሰውነቱን ማንነቱን ለእግዚአብሔር መሳሪያ እንዲሆን አሳልፎ እየሰጠ ነው። not only እኔ የዘላለም ሕይወት አለኝ ብቻ የሚል ነው። የዘላለም ሕይወት አለኝ፣ ይሄ የዘላለም የተቀበልኩት የዘላለም ሕይወት በእኔ ማኒፌስት አድርጎ ለብዙዎች በረከት መሆን አለበት ብሎ የሚያምን ሰው ነው አዲስ ፍጥረት። አሜን ናቸው። እግዚአብሔር እንደዛ ያርገን። አሜን አሜን። ዛሬ እስኪ ሰውነታችንን የጽድቅ መሳሪያ ብቻ አድርገንለት እንወጣለን። ኢየሱስ ጌታ ነው። አሜን። ተባርካችኋል። እስኪ ለእግዚአብሔር ክብር እልልታ ጭብጨባ